ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ዛሬ ማለዳ ፕሮግራም ከማለፋችን በፊት እግዚአብሔር ይህን ማለዳ ስለሰጠን አብረን እናመስግንና ወደ ዛሬው ማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ሁሉ እናመሰግንሃለን። ይህን ማለዳ ስለሰጠን፣ በዚህ ማለዳ ደግሞ ሕያውና ቅዱስ የሆንን ቃልህን እንድንሰማ ዕድል ስለሰጠህን ክብር ምስጋና ለአንተ ይሁን። ኑ ቃልህን ባርክልን። በቃልህ መንፈስ ሕይወታችንን ታድሰው ዘንድ ቀናችንን ብሩህ ይሆን ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። ስለ ሁሉ ነገር ተባረክ፣ ተመስገን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ በትናንትናው ዕለት የገላትያ መጽሐፍን ምዕራፍ 1 ቁጥር 6 ነበር የተመለከትነው። እንግዲህ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ እያለ ነበረ ጳውሎስ ለገላትያ ሰዎች ያስተምራቸው የነበረው። እንግዲህ እነዚህ የገላትያ ሰዎች ወደ ተለየ ነገር ፈቀቅ ብለው ነበረ። ምዕራፍ 3 ላይ ይናገር ነበርና ክርስቶስ ኢየሱስን በልባቸው ተስሎ ነበርና ያ የተሳለው ክርስቶስ ደግሞ የት እንደገባ በምን ምክንያት በጸጋ ላይ ሕግን ሊደርቡ እንደቻሉ ተገርሞ ነበርና ተደንቆ ነበርና እደነቃለሁ ያለበት ምክንያት ይሄ ነው። ምክንያቱም አንድ ሰው እስቲ ያስቡት፣ በልቡ ክርስቶስ ኢየሱስ ተስሎ ክርስቶስ ኢየሱስን በፊቱ እንደተሰቀለ እያየ እየተመለከተ በዛ መንፈስ እያገለገለና እየሄደ ከመቅስፈት ከዛ መንፈስ ውስጥ ወጥቶ ሲቀየር ስታዩ ምን ሊሰማ እንደሚችል ማወቅ ይከብዳል። ምክንያቱም ቀላል ነገር አይደለም። በዚህም ዘመን እንደዚህ ነው። ሰዎች ትናንት ሲያገለግሉበት የነበረው መንፈስ እና ማድነቅ ብቻ አይደለም፣ ስንከተላቸው ስናምናቸው ወይም ደግሞ በእነሱ ጸጋ ስንገለገል እንደሰት እናርፍበት የነበሩ ሰዎች ዛሬ ተለውጠው በሌላ መልክና በሌላ ገጽታ ሌላ የተለየ የሆነ ወንጌል ከምድር ጋር የሚሰፋ ወንጌል ክርስቶስን የማይሸት ከክርስቶስ የተለየ ስብከታቸውን ስንሰማ፣ ትምህርታቸውን ስንሰማ ልባችን ያዝናል። መደነቅ ብቻ ሳይሆን ልባችንም ያዝናልና ጳውሎስ ይህንን ነው ሊያስተምር የፈለገው። ይሄ ትምህርት ለእኛ በጣም እጅግ ጠቃሚ ትምህርት ነው። ምክንያቱም በዚህ ዘመን በመጨረሻው ዘመን ላይ ስላለን ብዙ ሐሰተኛ አስተማሪዎች አሉ። ክርስቶስን የሚያስክዱ ትምህርቶች አሉ። ክርስቶስን እንዳንመለከት የሚከለክሉ ትምህርቶች አሉ። ከክርስቶስ ኢየሱስ የሚነጥሉ የሚለዩ ትምህርቶች አሉ። ሰዎችን፣ ሁኔታዎችን እንድንመለከት የሚያደርጉ ትምህርቶች አሉና እነዚህ ነገሮች አደገኞች ስለሆኑ ይሄ የገላትያ መጽሐፍ በጣም ይጠቅመናል ብዬ አምናለሁ። እና ዛሬ ደግሞ የምንመለከተው ቁጥር 7 ነው። ቁጥር 7 እርሱ ግን ሌላ ወንጌል አይደለም፣ የሚያናውጣችሁ የክርስቶስንም ወንጌል ሊያጣምም የሚወድ አንዳንዶች አሉ እንጂ ይላል። እንግዲህ የክርስቶስን ወንጌል መጣመም የጀመረው አሁን ብቻ አይደለም። በጳውሎስም ዘመን የሚያጣምሙ ነበሩ። በተለይም አይሁዶች ወደ ጋላትያ ወርደው መዳን በጸጋ ብቻ አይደለም፣ ነገር ግን የሙሴን ሕግ ደግሞ በላዩ ላይ መደረብ አለባችሁ ብለው ያስደረቧቸው ነገር በጣም አደገኛ ነገር ነበርና አደገኛነቱ ደግሞ እነዚህ በልባቸው ክርስቶስ ተስሎ የነበሩ ሰዎች ያ የክርስቶስ ምስል ተሸርሽሮ የሕግ እስረኞችና
የሕግ ቁራኛዎች ሆነው መታየታቸው ጳውሎስን በጣም አስገርሞ ስለነበረ ነው። እና ምንድነው የሚያናውጣችሁ ብሎ ይጠይቃል። እንግዲህ የሐሰት ትምህርቶች ሁልጊዜ ሰዎችን ምን ያደርጋሉ? ያናውጣሉ ብቻ ሳይሆን ከመሰረትም ሊነቅሉ የሚችሉ እንደሆኑ ልናውቅ ያስፈልጋል። ዛሬ ለምንድነው እስቲ አንድ ነገር ቆም ብለን ሁላችን እናስብ። አንድ ክርስቶስን የምናመልክ ከሆነ፣ አንድ መንፈስ የተቀበልን ከሆነ፣ በአንድ በእግዚአብሔር የምናምን ከሆነና ሁላችንም በክርስቶስ ኢየሱስ ጥላ ስር ያለን ከሆነ የእሱ ልጆች ከሆንን ለምንድነው ቤተ ክርስቲያን እርስ በራስ መግባባት ያቃተን? ለምንድነው አብያተ ክርስቲያናት መካከል ያለው ልዩነት ከጊዜ ወደ ጊዜ እየሰፋና መስፋት ብቻ ሳይሆን ልዩነቶቹ ጎልተው እየታዩ የመጡበት ምክንያት ምንድን ነው ብለን ስንመለከት ብዙ ጊዜ ሰይጣን አሾልኮ በሚያስገባቸው የስህተት ትምህርቶችና የስጋዊ ፍላጎቶች ናቸው ይህንን የሚፈጥሩት። እነዚህ ነገሮች ምንድነው? ሰዎች የስጋዊ ፍላጎታቸውን ለማርካትና ወይም ደግሞ በስጋ ፍላጎታቸው የራሳቸውን ፍቃድና ሐሳብ ለማድረግ ሲፈልጉ ወንጌልን ምን ያደርጉታል? ያጣምሙታል። ንጹሕ የሆነውን ቅዱስ የሆነውን የሚያድነውን የሚተክለውን ወንጌል መስበክ ያቆሙና ሰዎች ሁሉ አቴንሽናቸው በእነሱ ላይ እንዲሆን ለማድረግ ሲሉ የተጣመመ ወንጌል ወይም ደግሞ ከመሰረቱ የወጣ ወንጌል ያስተምራሉ፣ ይሰብካሉ። አንዳንዶች ደግሞ በግልጽ ሄረሲን ይሰብካሉ። ሰዎች ክርስቶስን እንዳይመለከቱና ክርስቶስን እየመሰሉ እንዳያድጉ ለኃጢአት ባሪያ ሆነው እንዲኖሩ የሚያደርግ ነው። በተለይም ደግሞ በሁላችንም እንደምናውቀው አንዴ ከዳንክ ሁሌ ድነሃል ወይም ደግሞ የፈለከውን ነገር መሆን ትችላለህ የሚለው አስተሳሰቦች ለሰዎች ነፃነት የኃጢአት የማድረግ ላይሰንስ መሰጠታቸው በተለይም ደግሞ በዚህ ዘመን ሰዎች ክርስቶስን እንዳያከብሩና ለክርስቶስ እንዳይገዙ እያደረገ የመጣ ጉዳይ ነው። ሌላኛው ደግሞ ቤተ ክርስቲያንን እያናወጠ ያለው አፍቅሮተ ነዋይ ወይም ደግሞ አፍቅሮተ ነዋይ ስንል የገንዘብ ፍቅር ነው። እንግዲህ ለሁለት ጌታ መገዛት አይቻልም። ወይ ለእግዚአብሔር እንገዛለን ወይ ደግሞ ለገንዘብ እንገዛለን። ከሁለቱ አንዱ ነው ልንገዛ። ማቴዎስ ላይ ምዕራፍ 6 ውስጥ የሚነግረን ነገር ይሄ ነው። ለሁለት ጌቶች መገዛት አትችሉም። ወይ ለእግዚአብሔር ትገዛላችሁ ወይ ለገንዘብ ትገዛላችሁ። በአፍቅሮተ ነዋይ የተሰከሩ ሰዎች ወንጌልን በማጣመምና በወንጌል ሽፋን የእግዚአብሔርን ሕዝብና በተለይም ደግሞ የግላቸውን ሀብት ለማካበት የሚሄዱበት ጠማማ መንገድ ወንጌልን እያጣመመ ያለበት ምክንያት ነው በዚህ ዘመን። እንግዲህ ሶስተኛው ደግሞ ሰይጣን ራሱ የሚያዘጋጃቸው ትምህርቶች ናቸው። ከክርስቶስ አስተምህሮ ወይም ደግሞ ከእግዚአብሔር አስተምህሮ ወይም ደግሞ ከመጽሐፍ ቅዱስ ዶክትሪን የወጡት የሳቱ ትምህርቶች ወይም ደግሞ ከዛ ውጭ የሆኑ ትምህርቶችን በማስተማር የእግዚአብሔርን ሕዝብ የሚያናውጡ በዚህ ዘመን አሉ። በዛን ዘመን እንግዲህ ጳውሎስ የገላትያ መጽሐፍ ሲጽፍላቸው በእነሱ ፊት የነበረው የተሳለው ያ የክርስቶስ መልክ የጠፋበትን ምክንያት በሕግ ትምህርት ነው። ሕግን መቀላቀል አለባችሁ ተብለው ስለተነገራቸውና ሕግን ከጸጋ አብልጠው እንዲይዙ መደረጉ ያ ያስከተለውን ውጤት እየነቀፈ እያለ ነው። እንግዲህ በእኛ ዘመን ደግሞ ቅድም ከላይ የጠቀስኩላችሁ ነገሮች ናቸው። እነዚህ ነገሮች አሁንም በየቤተ ክርስቲያኑ በየአገልግሎቶቹ በተለያዩ ቤተ ክርስቲያኖች የሚታዩ ናቸው። አንዳንድ ቦታ ጭልጥ ያለ ክርስቶስን እንኳን ማስካድ የሚችል ትምህርቶች የሚሰጡባቸው ቦታዎች አሉ። እኛ ትንንሽ አምላኮች ነን፣ እኛ ክርስቶስ ነን፣ ወደፊት እያደግን ስንሄድ ክርስቶስ እንሆናለን፣ አምላክ እንሆናለን የሚሉ በጣም አስገራሚ የሆኑ የስህተት አስተምህሮቶችን እንመለከታለን። እንግዲህ ጥንቃቄ ልናደርግ የሚያስፈልገው ከበፊቱ ዘመን ይልቅ አሁን ነው። ምክንያቱም
የክርስቶስ ኢየሱስ ምጽአት በደጅ እየቀረበ በመጣ ቁጥር ብዙ ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች ወደ ምድር ይወርዳሉና ነው። እና ወደ ምድር መውረድ ብቻ አይደለም። እነዚህ ሐሰተኛ አስተማሪዎችና ሐሰተኛ ነቢያቶች ሽፋናቸው ክርስቶስ እንደሆነ ልናውቅ ያስፈልጋል። ሽፋናቸው ቤተ ክርስቲያን እንደሆነች ልናውቅ ልንረዳ ያስፈልጋል። ሽፋናቸው ክርስቶስ ነው። ሽፋናቸው ቤተ ክርስቲያን ነው። ምክንያቱም ራሳቸውን ችለው እኔ የሐሰት አስተማሪ ነኝ ብለው ወይም ደግሞ እኔ እንዲህ ነኝ ብለው አይመጡ። ሽፋን የሚያደርጉት የመጀመሪያው ቤተ ክርስቲያንን ነው እና ክርስቶስን ነው ሽፋን የሚያደርጉት። ሰዎች እንዲቀበሏቸውና ያንን የሐሰት ትምህርታቸውን እንዲከተሉላቸው ስለሚፈልጉ እነዚህን ነገሮች ምን በማድረግ ይመጣሉ? ሽፋን በማድረግ ይከሰታሉ ማለት ነው። ሐዋርያት ሥራ ምዕራፍ 15:24 ላይ ምን ይላል? ያላዘዝናችሁ ሰዎች ከእኛ ወጥተው ትገረዙ ዘንድ ሕግን ተጠብቁ ዘንድ ይገባችኋል ብለው ልባችሁን እያወቁ በቃል እንዳናወጧችሁ ስለሰማን ይላል። እንግዲህ መገረዝ አለባችሁ። መገረዝም አለመገረዝም አያድንም። እንደማያድን መጽሐፍ ቅዱስ በግልጽ ያስቀምጥልናል። ነገር ግን እነዚህ ሰዎች ምንድን ነው እያሏቸው ያሉት? መገረዝ አለባችሁ እያሏቸው ነው ያሉት። ስለዚህ ይህንን ደግሞ ያደረጉት ምክንያት የሙሴን ሕግ ይጠብቁ ዘንድ ስላስገደዷቸው። ስለዚህ በቃል ምን አድርገዋቸው ነበር? አናውጠዋቸው ነበር። ከመሰረታቸው ሊፈነግሏቸው ወይም ደግሞ በውስጣቸው ተስሎ የነበረውን ክርስቶስን ከውስጣቸው እንዲወጣ አድርገው ነበረ። ሌላው ደግሞ ገላትያ 5:9-10 ላይ ሲናገር የተለያየ ነገር ከቶ እንዳታስቡ እኔ በጌታ ስለ እናንተ ታምኛለሁ። የሚያናውጧችሁ ማንም ቢኖር ግን ፍርዱን ሊሸከም ነው ይላል። እንግዲህ በመጨረሻው ሰዓትና በመጨረሻው ዘመን እኛ አስተማሪዎች ለፍርድ እንደሚቀርቡና የእግዚአብሔር ፍርድ እንደሚያገኛቸው እናውቃለን። ነገር ግን ብዙዎች ስለሚያስቱ ዋናው ጥፋት እሱ ነው። ብዙዎችን ያስታሉ። ብዙዎችን ከእግዚአብሔር መንገድ ያወጣሉ። ብዙዎችን ከጽድቅ መንገድ ያወጣሉ። ብዙዎችን ከፍቅር መንገድ ያወጣሉ። ብዙዎችን ከቅንነት መንገድ ያወጣሉ። ብዙዎችን ከእምነት መንገድ ያወጣሉ። ይህ ደግሞ በጣም አደጋ እንደሆነ ልናውቅ ያስፈልጋል። እንግዲህ ለዛሬ ለእሑድ ማለዳ ያዘጋጀሁላችሁ መልእክቴ ይህንን ይመስላል። እንግዲህ ቅዱሳን በጌታ ፍቅር ጠይቃችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉና ይህን መልእክት ለሁሉ እንድታዳርሱ ጠይቃለሁ። አጭር ጸሎትን ጸልይና የዛሬው መልእክቴን በዚህ ልቋጭ። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም ሕዝብህን በእውነት መንፈስ እንድትረዳው የመለየት ጸጋ በሕዝብ ላይ እንዲሆን እግዚአብሔር እውነትን ከውሸት ከጥፋት ያመልጥ ዘንድ በኢየሱስ ስም የመለየት መንፈስ በላዩ ላይ እንዲሆን ጠይቃለሁ። እግዚአብሔር የዘላለም አምላክ በነገር ሁሉ እንድትረዳን እንድደግፈን አቅምና ጉልበት እንድትሆነን ከዘመኑ ጥፋት ሁሉ ትታደገንና ትጠብቀን ዘንድ ከክፉ ነገሮች ሁሉ ትሰውረን ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር ሆይ ይህንን ቀን ባርክልን፣ ከክፎች ጠብቀን፣ በደም ሸፍነን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።